ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። ግድቡ በመሃል አዲስ አበባ ማጠቃለያ ምዕራፍ ላይ የደረሰው ፕሮጀክት የካርታ ርክክብ ተፈጸመ። ማሪታይም ባለስልጣኑ በእጁ አስገብቷል። 5 ምዕራፎችም ተካተዋል። የእስራኤል ስታርትአፕ ሞዴል በኢትዮጵያ መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁ ቆዩ። ግድቡ በመሃል አዲስ አበባ ማጠቃለያ ምዕራፍ ላይ የደረሰው ፕሮጀክት የኢትዮጵያ ህዳሴ ግድብ መመረቅን ተከትሎ የተለያዩ ግዙፍ ሜጋ ፕሮጀክቶችን የጀመረችው ኢትዮጵያ በከፍተኛ መጠን በማደግ በዓለም አቀፍ ደረጃ የቱሪዝምና የኮንፈረንስ ማዕከል በሆነችው አዲስ አበባ ከተማ ላይ አዲስ ግድብ ማጠቃለያ ምዕራፍ ላይ ማድረሷ ተሰምቷል። በመሃል አዲስ አበባ የሚገነባው የቀበና ግድብ የውሃ ማጠራቀሚያ ፕሮጀክት ሲሆን በአዲስ አበባ ከተማ እየተገነባ ካለው የወንዞችና የወንዝ ዳርቻ ልማት ውስጥ የሚካተት ፕሮጀክትም ሊጠናቀቅ መሆኑን ተከትሎ ለመዲናችን አዲስ አበባ ውበትንም እንደሚያቀዳጃት ይጠበቃል። በመሃል አዲስ አበባ በየካና አራዳ ክፍለ ከተሞች አካባቢ በሚያልፈው የቀበና ወንዝ ላይ የሚሰራው የዚህ ግዙፍ ፕሮጀክት የአዲስ አበባ መልክ የሚቀይር ግዙፍ ሜጋ ፕሮጀክት ከመሆኑ በተጨማሪ በዓለም አቀፍ ደረጃ የሚገኙ የቱሪዝምና የኮንፈረንስ ከተሞች የተወሰዱ ተሞክሮችን በማስፋት አዲስ አበባ ከተማን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ የሚደረጉ ጥረቶችን ይበልጥ የሚያጠናክር መሆኑን የተነገረው በአዲስ አበባ ከተማ እየተገነባ የሚገኘው የውብ ፕሮጀክት የከተማው የኮሪደር ልማትና የአረንጓዴ አሻራ አካላት ሲሆን በክረምት ወቅትም በመዲናችን የሚስተዋለውን የጎርፍ አደጋ በመከላከል የክረምት ወራት የውሃ ፍሰት ላይ ቁጥጥር ለማድረግ የሚያስችል ከመሆኑ በተጨማሪ በበጋ ወቅት ደግሞ የውሃ እጥረትን በማስቀረት ወንዙ ዓመቱ ሙሉ ውጥ የሆነ ፍሰት እንዲኖረው የሚያደርግም ነው ተብሏል። የቀበና ግድብ በሚፈጥረው ሰው ሰራሽ ሐይቅ አማካኝነት በአካባቢው ላይ የሚያማምሩ ፏፏቴዎች፣ የውሃ ዳርቻ መናፈሻዎችና ካፌዎች እንዲኖሩ ተደርጎ የዲዛይን ስራው የተሰራ ሲሆን በዚህ ፕሮጀክትም በከተማ ላይ የሚገኝ ስፍራ ነዋሪዎችና ጎብኚዎች ንጹህ አየር የሚተነፍሱበት የአካል ብቃት እንቅስቃሴ የሚያደርጉበትና የሚዝናኑበት ትልቅ የቱሪስት መስህብ እንዲሆን ታስቦ በመገንባት ላይ ሲሆን በአሁኑ ሰዓት ላይም በመጨረሻ ማጠቃለያ ምዕራፍ ላይ መድረሱም እየተነገረ ይገኛል። የካርታ ርክክብ ተፈጸመ። ማሪታይም ባለስልጣኑ በእጁ አስገብቷል። 5 ምዕራፎችም ተካተዋል። ላለፉት ዓመታት በጉጉት ሲጠበቅ የነበረው የካርታ ርክክብን በመፈጸም የኢትዮጵያ ማሪታይም ባለስልጣን በእጁ ማስገባቱ ተሰምቷል። የታላቁ የኢትዮጵያ ህዳሴ ግድብ ንጋት ሐይቅ የውሃ ውስጥ የመሬት አቀማመጥ የሚያሳየውን የመጀመሪያ ምዕራፍ ካርታ ርክክብ ከማሪታይም ባለስልጣናት ጋር መደረጉ ነው የተነገረው። በታላቁ የኢትዮጵያ ህዳሴ ግድብ ንጋት ሐይቅ ላይ ሲካሄድ የቆየው ዘመናዊ የውሃ ውስጥ የመሬት አቀማመጥና ጥልቀት ልኬት የመጀመሪያ ምዕራፍ መጠናቀቁን አስመልክቶ የተዘጋጀው የምህንድስና ካርታን ያስረከበው አርባ ምንጭ ዩኒቨርሲቲ መሪነት ከኢትዮጵያ ባህር ኃይል ከኢትዮጵያ ማሪታይም ባለስልጣንና ከኢትዮጵያ ስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩት ጋር በጋራ በመተባበር ከፍተኛ የባለሙያዎች ጥንካሬ የተከናወነ ስራ መሆኑም ተገልጿል። በጠቅላላው 5 ምዕራፎችን ያቀፈው የግዙፍ የባዚሜትሪክ ጥናት አሁን ላይ እጅግ ፈታኝና ወሳኝ የሆነውን የመጀመሪያው ምዕራፍ የውሃ ውስጥ ካርታ ስራ ሙሉ በሙሉ ተጠናቆ ለባለድርሻ አካላት እንዲደርስ የተደረገ ሲሆን ይህም ቀሪዎቹ ምዕራፎች በተሻለ ፍጥነትና ጥራት ለማጠናቀቅ ትልቅ መተማመንን የፈጠረ ሆኗል። አርባ ምንጭ ዩኒቨርሲቲ ያስረከበው ካርታ በግድቡ ማጠራቀሚያ ሐይቅ ላይ ደህንነቱ የተጠበቀ የባህር ላይ ትራንስፖርት ለመዘርጋት እንዲሁም የቱሪዝምና የውሃ ላይ መዝናኛዎችን በስፋት ለማስፋፋት ወሳኝ መመሪያ ሆኖ የሚያገለግል ሲሆን የውሃውን ጥልቀትና ምቹ ስነ ምህዳር በመለየት የአሳ ሀብት ልማትን በዘመናዊ መልኩ ለማካሄድ የሚረዳ ከመሆኑ በላይ የግድቡን ትክክለኛ የውሃ ይዘትና ጥልቀት በትክክል ለማወቅና ወደ ግድቡ የሚገባውን የደለል ክምችት መጠን አስቀድሞ ለመገመትና መፍትሄ ለመስጠት የሚያገለግል መሆኑም ተሰምቷል። ጥልቅ የሆነ ጥናት የተደረገበት የካርታ ስራ የግድቡን እድሜ ማራዘምና የደለል ስጋትን አስቀድሞ ለመከላከል ከምህንድስና አንጻር እጅግ ወሳኝ ጥቅሙ የግድቡን የደህንነት ቁጥጥር ዘመናዊ ማድረግ የሚያስችል ሲሆን ከላይኛው የአባይ ተፋሰስ ወደ ግድቡ የሚመጣውን የአፈር መሸርሸር ከፍተኛ ደለል ይዞ የሚገባውን የደለል በሂደት በሐይቁ ግርጌ ከተከማቸ የግድቡን የውሃ የመያዝ አቅም የሚቀንስ በመሆኑ ካርታው እነዚህ መሰል ችግሮችን ለመቅረፍ የራሱ የሆነ ጉልህ ሚና ይጫወታልም ተብሏል። አሁን ላይ በይፋ የተጠናቀቀው የመጀመሪያ ምዕራፍ ካርታ የሐይቁ ትክክለኛ የመነሻ መሬት አቀማመጥ የሚያሳይ ሲሆን በቀጣይ በአመቱ የሚደረጉ ልኬቶችን ከዚህ ካርታ ጋር በማነጻጸር ደለል በብዛት የት ቦታ ላይ እየተከማቸ እንደሆነ፣ የትኞቹ ተርባይኖች አካባቢ ስጋት እንዳለና መቼ የደለል ማስወገጃ ስራዎችን ማከናወን እንዳለበት ሳይንሳዊ መረጃ የሚሰጥ ዘመናዊና ለግድቡ ደህንነት ወሳኝ ካርታ ሲሆን የግድቡን አገልግሎት ዘመን በብዙ አያሌ ዓመታት ለማራዘም የሚረዳ የደህንነት መሰረት መሆኑም ተገልጿል።
በመጨረሻም የእስራኤል ስታርታፕ ሞዴል በኢትዮጵያና በእስራኤል መካከል ያለው የሁለትዮሽ ግንኙነት እያደገ መጥቶ እስራኤል በዓለም አቀፍ ደረጃ እውቅና እየተጎናጸፈችበትን የስታርአፕ ሞዴል በኢትዮጵያ ልታስጀምር መሆኑ ተሰምቷል። በዚህ ሳምንት ከጀሩሳሌም ፖስት ጋር ቃለ ምልልስ ያደረጉት በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታየ በመካከለኛው ምስራቅ ካለው ቀጠናዊ ያለመረጋጋት፣ ጦርነትና የኢኮኖሚ መስተጓጎል ጋር በተያያዘ እንኳን የሁለቱ ሀገራት ግንኙነት እየጠነከረ መሄዱን ገልጸው የእስራኤል ኩባንያዎች በግብርና፣ በቴክኖሎጂ፣ በማኑፋክቸሪንግና በመሰረተ ልማት ፕሮጀክቶች ላይ ያላቸውን ተሳትፎ ከጊዜ ወደ ጊዜ እየጨመረ መምጣቱን ተከትሎም ኢትዮጵያ የእስራኤልን የቴክኖሎጂ ዘርፍ እንደ ሞዴል በመመልከት በዘርፉ ግዙፍ የቴክኖሎጂ ልውውጥ ተግባር ራው የሚሆንበት ስራዎች መጀመራቸው ተሰምቷል። የእስራኤል መንግስት በኢትዮጵያ በተለይም በግብርና ዘርፍ የአትክልትና ፍራፍሬ ልማትን፣ የመስኖ ቴክኖሎጂን፣ የግብርና ማቀነባበሪያዎችና የቡና ምርትን ጨምሮ የተለያዩ ተሳትፎችን እያደረገ መሆኑ ነው የተገለጸው። የእስራኤል ኩባንያዎች በኢትዮጵያ ዲጂታል ኢኮኖሚ፣ በሎጂስቲክስ ዘርፍና በመሰረተ ልማት ዝርጋታ ፕሮጀክቶች ላይ ፍላጎታቸው እየጨመረ መምጣቱን ገልጸው ከነዚህ መካከልም ከአዲስ አበባ በስተደቡብ ምስራቅ እየተገነባ ያለው አዲሱ ግዙፍ አውሮፕላን ማረፊያ የሚገኝበት መሆኑን ተሰምቷል። እስራኤላውያን የዚህ ዘመናዊና ግዙፍ አውሮፕላን ማረፊያ የሳይበር ደህንነትና የዲጂታል ዘርፍን ለመያዝ ከፍተኛ ፍላጎት እንዳላቸውም ተሰምቷል። የእስራኤል ዓለም አቀፍ የልማት ትብብር ኤጀንሲ ማቫቭ የኢትዮጵያን የግብርና ልማት በተለይም የአቮካዶ ምርትን በማገዝ ረገድ ትልቅ ሚና መጫወቱ የሚታወስ ሲሆንም ማቫቭ በርካታ የግብርና ባለሙያዎችና የአትክልትና ፍራፍሬ አምራቾችን በማሰልጠን በአቮካዶ ልማት አዘገጃጀት ረገድ በጣም ወሳኝ ሚና መጫወቱም ይነገራል። ከግብርና ባለፈ ኢትዮጵያ በአርቲፊሻል ኢንተለጀንስ እና በፈጠራ ስራዎች ላይ ያላትን ምኞት ለማሳካት የእስራኤል የቴክኖሎጂ ዘርፍ ተሞክሮን የመውሰድ ሂደት ተጠናከረ ሲሆን እስራኤል የራሷን ስታርታፕ ሀገር ብላ የምትጠራበትን የቴክኖሎጂ ሽግግር በማሳደግ ኢትዮጵያም የራሷን የስታርታፕ ስሪት እየሞከረች መሆኑም ተሰምቷል። ለሰዓቱ ከንጋት ቲዩብ ያዝንላችሁ መረጃዎች ያስደመጥናችሁ ነበር። በቀጣይ በሌሎች መረጃዎች ተመልሰን እንገናኛለን። እስከዛው ግን ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጋብዛችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ቸር ቆዩ።